ቁርአንን መጀመሪያ ያተሙት ክርስቲያኖቹ ናቸው። 1534 አካባቢ ላይ በክርስቲያኖቹ አትመውታል። በነገራችን ላይ ቁርአንን አትመውታል። ከዛ ጂሾቹ 1694 ላይ ድጋሚ ሁለተኛው ቁርአን ታትሟል። ከዛ ኢታሊ ውስጥም እንዲ ራሽያ ውስጥ ሶስተኛው ቁርአን ታትሟል ይባላል። ስለዚህ ቁርአን በኦቶማን ላንድ ላይ ነው የተከለከለው። ስለዚህ አውሮፓው ላይ ስቴቱ ላይ አይቻልም። ኢስላሚክ ስቴቱ ላይ ክልክል ነው፣ ማተም አይቻልም። ግን የሚቻለው የት ነው? ሌሎቹ ኦልሬዲ ኦን አድርገዋል። ለምሳሌ እኔ የሆነን ነገር አታትም ብትለኝ ግን ኦልሬዲ ፋይሉ ካለኝ ቢዝነስ ፐርስፔክቲቭ ነው እንጂ ሌላ ፐርስፔክቲቭ ያተሙት ማለት ነው። እነዛ ለማወቅም ነው፣ እስልምናን ለማወቅ አታክ ለማድረግ ለመበረዝም። ምንድነው ኦቶማን ላንድ ወይንም ደግሞ የኸሊፋው ስርዓት ዝም ብሎ የኸሊፋ ስርዓት ብቻ የፖለቲካል ኢንስቲትዩሽን ብቻ አይደለም። ውስጡ ላይ የሃይማኖትም ኤሌመንቶች አሉት። የሚተዳደርበት ስርዓት የሸሪዓዊ ስርዓት አለው። ስለዚህ የሸሪዓዊ ስርዓቱን ደግሞ መናድ ካለብህ የምትንደው በምንድን ነው? እንደነዚህ አይነት ነገሮችን ማኒፕሌት ማድረግ አለብህ። ማኒፕሌት ለማድረግ ስነ ጽሁፉን፣ መጽሐፍቶቹን ምናምን መበረዝ ያስፈልጋል። ስለዚህ ለመበረዝም ማለት ንያቸውን ኮምፕሊትሊ ያኛው ነው ማለት ባንችልም፣ ግን እንዲህ አይነት እንትኖች ነበሩ ዳይሬክሽን ለማስቀየር። ስለዚህ እነዚህ ቁርአን የመጀመሪያው ሲታተም እንደውም ወተርማርኩ ራሱ መስቀል አለውና ይባላል። የመጀመሪያው ቁርአን ወተርማርክን እነሱ እንትን ብሎ መጀመሪያ ቅድም እንዳሉ ኢንቨንት ያደረጉት ኢታሊ ውስጥ ነው። ስለዚህ ቁርአኑ ላይ ነበረ። ቁርአኑም ላይ ወተርማርኩን የመጀመሪያው ቁርአን እነሱ ያተሙት ላይ ወተርማርኩ ያው እንትን አለው መስቀል አለ። እምቢ አለ